ከ7 ዓመታት ሙሉ ዝምታ በኋላ አንዲት የቢሊኒየር ልጅ የመጀመሪያ ቃሏን የተናገረችው ለማን ይመስላችኋል? ለታወቁ ስፔሻሊስቶች ወይስ በሺዎች የሚቆጠሩ ዶላር ለሚከፈላቸው ዶክተሮች? አይደለም። የ7 ዓመታት የብረት ዝምታ የተሰበረው በቤተ መንግስቱ የጓሮ ደረጃ ላይ ከቆሻሻ ማጠራቀሚያዎች አጠገብ ተቀምጦ ፕላስቲኮችን በሚለቅም አንድ ቤት የሌለው ጥቁር ጎረምሳ ጋር ነበር። ያ አንድ ቃል ደግሞ ቤተሰቦቿን በእንባ ያጠለቀውና በዙሪያዋ ያሉትን ሁሉ ጉድ ያስባለው ደስተኛ የሚል ቃል ነበር። ይህ ታሪክ ሀብትና ድህነት፣ ዝምታና ድምፅ እንዲሁም ፍቅር በማይታመን ቦታ እንዴት ተአምር እንደሚሰራ የሚያሳይ ድንቅ ታሪክ ነው። ታሪኩን ከመቀጠላችን በፊት ይህንን ልብ የሚነካ ታሪክ በአሁኑ ሰዓት ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁ እንደሆነ በኮሜንት መስጫው ላይ ንገሩን። የኢትዮጵያ ከተሞች፣ የአውሮፓ ሀገራት፣ አሜሪካ ወይስ አረብ ሀገራት፣ የትም ሁኑ የት ሁላችሁም እንኳን በደህና መጣችሁ እንላለን። አሁን ዝግጁ ከሆናችሁ ወደ አስገራሚው የኤቫና የኖህ ታሪክ እንለፍ። ደስተኛ ስትል ኤቫ በድጋሚ ትንሽ ድምጿን ከፍ አድርጋ ተናገረች። ቃሉን እየቀመሰችው ያለች ይመስል ነበር። ከዚያም ወደ ኖህ ጠቆመች። በወላጆቿ ላይ ደስተኛ፣ በራሷ ላይ እየጠቆመች ደስተኛ ደስተኛ። ሳራ በከፍተኛ ስቅስቅታ እያለቀሰች በሄነሪ እቅፍ ውስጥ ወደቀች። የ7 ዓመታት ዝምታ በአንድ ፍጹም ቃል ተሰበረ። የጥበቃ ካሜራዎቹ ሁሉንም ነገር ቀርጸውታል። ነገር ግን ሄነሪ ዊታከር በማያ ገጹ ላይ ለተመለከተው ነገር ምንም ዝግጅት አልነበረውም። የ7 ዓመት ልጁ ኤቫ በሕይወቷ ሙሉ አንዲትም ቃል ተናግራ የማታውቀው በቤተ መንግስቱ የጓሮ ደረጃ ላይ ከቆሻሻ ማጠራቀሚያዎች አጠገብ ተቀምጣለች እና እዚያው ከጎኗ የተቀደደ ልብስ የለበሰ ጥቁር ወጣት ልጅ ነበር። በግቢው ውስጥ በፍጹም መገኘት የማይገባው ሰው። የሄነሪ ጣት በሰከንዶች ውስጥ የጥበቃ ሰራተኞችን የሚጠራው የአደጋ ጊዜ ቁልፍ ላይ አረፈ። ነገር ግን ደሙን የሚያቀዘቅዝ ነገር አየ። ኤቫ ፈገግ እያለች ነበር። ለቴራፒስቶቿ እንደምታሳየው አይነት የልምድ ፈገግታ አይደለም። እናቷን ለማጽናናት እንደምታደርገው አይነት የሐዘን ፈገግታም አይደለም። ይህ ልክ እንደ ፀሐይ መውጫ ፊቷ ላይ የሚፈነጥቅ እውነተኛ ደስታ ነበር እና ከዚያ ሄነሪ ለማመን ሲል ቀረጻውን ደግሞ ማየት ነበረበት። የኤቫ አፍ እየተንቀሳቀሰ ነበር። እንዲሁ ዝም ብሎ አልነበረም። ዶክተሮች በተስፋ እንደሚጠብቁት እንደቀደሙ 1000 ጊዜያትም አልነበረም። እሷ አንድ ቃል እየቀረጸች ነበር። አንድ ፍጹምና የማይቻል ቃል። ልጁ አልነካውም። ጉቦ አልሰጣትም። በሰዓት $500 የሚከፍላቸው ስፔሻሊስቶች የሞከሩትን ውስብስብ ልምምዶችም አላደረገም። እርሱ ዝም ብሎ እዚያው ተቀምጦ የለውዝ ቅቤ ሳንዱቹን እየተጋራት ልክ እንደ ሌላ ተራ ልጅ ያወራት ነበር። የሄነሪ ሚስት ሳራ ከበስተጀርባው ቆማለች። እጇን አፏ ላይ ጭና እንባዋ በፊቷ ላይ ይፈሳል። አሁን ተናገረች፣ ልጃችን አሁን ተናገረች። ሄነሪ ድምፁ እየተንቀጠቀጠ በሹክሹክታ ተናገረች አለ። ከ7 ዓመታት ዝምታ በኋላ ለአንድ ለማታውቀው ሰው፣ ለተራበ ልጅ፣ ቆሻሻችንን ለሚበረብር ልጅ ተናገረች። ነገር ግን እዚህ እንዴት እንደደረስን ለመረዳት ነገሩ ሁሉ ወደ ተጀመረበት ወደ 3 ወራት መመለስ አለብን። ከ3 ወራት በፊት ሄነሪ ዊታከር በልጁ የቴራፒ ክፍል ውስጥ ቆሞ ሌላኛው ስፔሻሊስት ሽንፈታቸውን አምነው መሳሪያቸውን ሲያሽጉ ይመለከት ነበር። በሀገሪቱ ውስጥ ምርጥ የልጆች የንግግር ባለሙያ ተብለው የሚታሰቡት ዶክተር ሞሪሰን ብስጭታቸውን መደበቅ አልቻሉም። አቶ ዊታከር፣ ሁሉንም ነገር ፈትሻለሁ። የኤቫ የድምፅ አውታሮች ፍጹም ናቸው። መስማቷ ከአማካይ በላይ ነው። የአንጎል ስካን በሁሉም የንግግር ቦታዎቿ ላይ የተለመደ እንቅስቃሴ ያሳያል። መናገር የማትችልበት ምንም አይነት የሕክምና ምክንያት የለም። ታዲያ ለምን አትናገርም? የሄነሪ ድምፅ የ7 ዓመታት ድካምን ይዞ ነበር። አንዳንድ ጊዜ ልጆች ምርጫ ያደርጋሉ፣ በማወቅም ይሆን ባለማወቅ። ኤቫ ዝምታን መርጣለች። ለምን እንደሆነ ግን አላውቅም። በመቀጠል የተከሰተው ነገር አሁንም ይረብሸኛል። በዚያ ምሽት ሄነሪ ሚስቱን ሳራን በኤቫ ክፍል ውስጥ ለዝምተኛዋ ልጃቸው የመኝታ ታሪክ ስታነብ አገኛት። የኤቫ ሰማያዊ አይኖች እያንዳንዱን ቃል ይከታተላሉ።
ትናንሽ እጆቿ በተማረችው ውስብስብ የምልክት ቋንቋ ምላሽ ይሰጣሉ። ሁሉንም ነገር ትረዳለች። በመጻፍ በመጥቀስና በአይፓድ መተግበሪያ አማካኝነት መገናኘት ትችላለች። ነገር ግን ድምጿ ወላጆቿ አጥብቀው ለመስማት የሚፈልጉት ያ አንድ ነገር እንደተቆለፈ ቀረ። አንዳንድ ጊዜ እየቀጣችን እንደሆነ አስባለሁ አለች ሳራ ኤቫ ከተኛች በኋላ በሹክሹክታ። ለምን? ሁሉንም ነገር ሰጥተናታል። ምናልባት ችግሩ እሱ ሊሆን ይችላል። ምናልባት ሁሉንም ነገር ሰጥተናት ይሆናል ከሚያስፈልጋት ነገር በስተቀር አለችው። ይህ ውሳኔ ሁሉንም ነገር እንደሚቀይር አላወቁም ነበር። የሚቀጥለው ጠዋት እንደ ሌሎቹ ቀናት ተጀመረ። ኤቫ በትክክል ከጠዋቱ 1 ሰዓት ላይ ነቃች። በስታይል አማካሪዋ የተመረጠውን ልብስ ለበሰች። በግል ሼፋቸው የተዘጋጀውን ኦርጋኒክ ቁርስ በላችና ከወይዘሮ ፒተርሰን ጋር የቤት ትምህርቷን ጀመረች። እያንዳንዱን ሥራ በትክክል አጠናቀቀች። የጽሑፍ መልሶቿ ከዕድሜዋ በላይ የሆነ ብልህነት ያሳያሉ። ነገር ግን ከከንፈሮቿ ምንም አይነት ድምፅ አልወጣም። ሄንሪ ከቤቱ ቢሮ ሆኖ ይመለከት ነበረ። ልቡ በየቀኑ እየተሰበረ ነበር። ልጁ በገዛ ሕይወቷ ውስጥ እንደ መንፈስ ነበረች። ያለች ግን የሌለች፣ የምትታይ ግን በትክክል የማትታወቅ። ያኔ ነበር የሰማው ከቤተ መንግሥቱ ጀርባ የመሰባበር ድምፅ። ቆይ እዚህ አንድ ወሳኝ ነገር ልንገራችሁ። የቆሻሻ አሰባሰባቸው ከጠዋቱ 10 ሰዓት ላይ በሚመጣ የግል አገልግሎት የሚከናወን ነበር። ይህም ዊታከሮች ስለ ቆሻሻቸው ማሰብ ወይም ማየት እንዳይኖርባቸው ለማድረግ ነበር። ነገር ግን በዚህ ማክሰኞ ጠዋት አንድ ሰው በእርግጠኝነት ቆሻሻቸውን እየበረበረ ነበር። ሄንሪ ለጥበቃ ለመደወል ስልኩን አነሳና ተወው። በመስኮቱ በኩል ሰላዮቹን ማየት ይችላል። ዕድሜው 15 ወይም 16 የሚሆን ጎረምሳ ልጅ የእነሱን ቆሻሻ በጥንቃቄ እየለየ ነበር። ረብሻ አልፈጠረም። እንዲያውም ጣሳዎቹንና ጠርሙሶቹን በተለማመደ ብቃት እያወጣ ሁሉንም ነገር ያደራጅ ነበር። ልጁ ቀጭን ነበር። ልብሱ ሰልባጭ ግን ንጹሕ። ድህነቱ ቢታይም ፀጉሩ በንጽህና የተጠለፈ ነበር። እያንዳንዱን ነገር በጥንቃቄ ይይዝ ነበር፣ ልክ ቆሻሻ እንኳ ክብር እንደሚገባው ሁሉ። እና ሄንሪ የማያውቀው ግን የሚያምር ዜማ ያንጎራጎር ነበር። ይህ ከሄንሪ ተራ ዓለም ምን ያህል የተለየ እንደሆነ መገመት ትችላላችሁ። እዚህ አንድ ሰው እነሱ በጣሉት ነገር ውስጥ ዋጋ እያገኘ ነበረ። ጥበቃዎች ሊያባረሩት ይችላሉ። ሄንሪ በድጋሚ ስልኩን እያነሳ አጉተመተመ። ነገር ግን በዚያን ጊዜ ኤቫ በጓሮ ውስጥ ታየች። የሄንሪ ልብ ቆመ። ልጁ በጭራሽ ብቻዋን ወደ ውጭ አትወጣም። በሂሳብ ትምህርት ላይ መሆን ነበረባት። ነገር ግን እዚያው ቆማለች፣ በትክክል ረክታ። ሄንሪ ከዚህ በፊት በፊቷ ላይ አይቶት በማያውቀው ስሜት ልጁን ትመለከታለች። የማወቅ ጉጉት። ልጁ ቀና ብሎ አያት። ሄንሪ ይሮጣል ብሎ ጠብቆ ነበረ። ይልቁንም ወጣቱ ፈገግ አለ። ሄንሪ በዓመታት ውስጥ ካያቸው ሁሉ እጅግ ሞቅ ያለና እውነተኛ ፈገግታ። ጤና ይስጥልኝ ትንሿ አላት ልጁ በቀስታ። ድምፅ ላለማሰማት ሞክሬ ነበረ። እንዲሁ ፕላስቲኮችን እየሰበሰብኩ ነው። ታውቂያለሽ፣ ፕላኔቷን በአንድ ጊዜ በአንድ ጠርሙስ እያዳንኩ ነው። ኤቫ ራሷን ዘንበል አድርጋ ልክ ሊፈታ እንደማይችል እንቆቅልሽ ያጠናችው። እኔ ኖህ እባላለሁ አላት ልጁ። በልማዱ ብቻውን ማውራት የለመደ ይመስላል። ያንቺ ስም ማን ነው? ኤቫ በእርግጥ ምንም አላለችም። ነገር ግን ሰዎች እሷ ምላሽ እንደማትሰጥ ሲረዱ ከሚከተለው የልምድ መሸማቀቅ ይልቅ ኖህ ዝም ብሎ ነቀነቀ። ደስ ይላል። ማውራት የለብሽም። እኔ ለ10 ሰው የሚበቃ አወራለሁ። እናቴ ሁልጊዜ እንደምትለው ነፍሷን ይማረው። ሕይወታቸው በማይታመን ሁኔታ ከመገናኘቱ በፊት 72 ሰዓታት ብቻ እንደቀራቸው አላወቁም ነበር። ኤቫ በጓሮ ደረጃ ላይ ተቀመጠች። አሁንም ኖህ ሲሰራ ትመለከታለች። እርሱ ማውራቱን ቀጠለ። ስለ ሰፈሩ፣ ስለ ትምህርት ቤቱ። እሱ ነገሮችን እስኪያመቻች ድረስ ከአክስታቸው ጋር ስለምትኖረው ትንሽ እህቱ ታሪኮችን ያካፍላት ነበር። ስለ ጠርሙሶች ምን እንደምወድ ታውቂያለሽ? ኖህ የጠዋቱን ብርሃን ለመያዝ አንድ አረንጓዴ ብርጭቆ ጠርሙስ ወደ ላይ ከፍ አድርጎ ጠየቀ። ይዘፍናሉ። ስሚ። በላይኛው በኩል እፍ አለበት። ይህም ዝቅተኛና የሚሰርጽ ድምፅ ፈጠረ። እያንዳንዱ ጠርሙስ የራሱ ድምፅ አለው። ይህኛው ባሪቶን ነው።
ንጹሆቹ ብዙውን ጊዜ ሶፕራኖዎች ናቸው። የኤቫ አይኖች ተከፈቱ። በዓመታት ውስጥ ለመጀመሪያ ጊዜ ሄነሪ በልጁ ፊት ላይ እውነተኛ ፍላጎት አየ። መሞከር ትፈልጊያለሽ? ኖህ ትንሽ ጠርሙስ ሰጣት። ኤቫ ልክ ከዩኒቨርስ ፈቃድ እንደምትጠይቅ ወደ ቤቱ ዞር ብላ አየች። ከዚያም ጠርሙሱን ወስዳ ወደ ከንፈሯ አደረገችው። ምንም ድምፅ አልወጣም። ነገር ግን እፍ ለማለት ሞከረች። ጉንጮቿ በአስቂኝ ሁኔታ ተነፉ። ኖህ ሳቀ። በእሷ ላይ ሳይሆን በደስታ ነበር። ይህ ነው መንፈሱ። አንቺ የተፈጥሮ ጠርሙስ ሙዚቀኛ ነሽ። እንዲያውም እዚህ ላይ አቁም፣ ምክንያቱም ይህ ዝርዝር አስፈላጊ ነው። ሄነሪ የኤቫን ድምፅ ለማውጣት ኮሜዲያኖችን፣ ሙዚቀኞችንና ማንኛውንም አይነት አዝናኞችን ቀጥሮ ነበር። ሁሉም አልተሳካላቸውም። ነገር ግን ይህ ቤት የሌለው ልጅ በተሰበሰቡ ጠርሙሶችና በእውነተኛ ደግነት ብቻ አዲስ ነገር እንድትሞክር አደረጋት። ለ20 ደቂቃ ያህል ሄነሪ ተመለከታቸው። ኖህ ኤቫ ለምን እንደማታወራ በፍጹም አልጠየቀም። በፍጹም በሐዘኔታ ወይም በብስጭት አላያትም። እርሱ ዝምታን እንደምትመርጥ ተራ ልጅ ነበር የቆጠራት። ኖህ በመጨረሻ የሰበሰበውን ከረጢት እየጎተተ ሊሄድ ሲነሳ ኤቫ ከዚህ በፊት ታይቶ የማይታወቅ ነገር አደረገች። እጇን አወዛወዘች። በቴራፒ የተማረችውን ሜካኒካዊ እንቅስቃሴ ሳይሆን እባክህ ተመለስ የሚል የሚመስል ጉልበት ያለው የእጅ መወዛወዝ ነበር። ሐሙስ በተመሳሳይ ሰዓት ሲል ኖህ ጠየቀ። ለዚህ ሰፈር የቆሻሻ መጣያ ቀን ነው። ምርጥ ጠርሙስ የመፈለጊያ ጊዜ ነው። ኤቫ የፀጉር ጥቅልሎቿን እስኪወዛወዙ ድረስ ራሷን ነቀነቀች። ነገር ግን ያኔ ደማቸውን የሚያቀዘቅዝ ነገር አገኙ። የወይዘሮ ፒተርሰን የኤቫ አስተማሪ በበሩ ላይ ታየች። ፊቷ በብስጭት ተጨማዶ ነበር። ኤቫ በትምህርት ላይ መሆን ነበረብሽ። አንተ ደግሞ ኖህ ላይ አፈጠጠች። ያለ ፈቃድ ገብታል። ለፖሊስ እየደወልኩ ነው። አይ ሄነሪ ወደ ውጭ እየሮጠ ራሱን በጩኸት አስገረመ። አይ ደህና ነው፣ እሱ ተፈቅዶለታል። ወይዘሮ ፒተርሰን የደነገጡ ይመስሉ ነበር። አቶ ዊታከር፣ ይህ ልጅ እየሄድኩ ነው አለ ኖህ በዝምታ ቦርሳውን እያነሳ። ለተፈጠረው ችግር ይቅርታ ጌታዬ፣ ድጋሚ አይከሰትም። የኤቫ ፊት ተሰባበረ። የሄነሪን እጅ ይዛ ወደ ኖህ ከዚያም ወደ ራሷ ጠቆመች። አይኖቿ ይማጠኑ ነበር። ሐሙስ፣ ሄነሪ ራሱ ሲናገር ሰማ። ሐሙስ መመለስ ትችላለህ። የኖህ ፈገግታ ከተማዋን ሊያበራ ይችል ነበር። ሐሙስ ይሁን፣ እንገናኛለን ትንሿ ሙዚቀኛ። ኖህ ሲሄድ ኤቫ በመስኮት ሆና ጥግ እስኪታጠፍ ድረስ ተመለከተችው። ከዚያም ከዚህ በፊት አድርጋው የማታውቀውን ነገር አደረገች። ወደ አይፓድ ሄዳ አንዲት ቃል ጻፈችና ለሄነሪ ያሳየችው። ጓደኛ። በመቀጠል የተከሰተው ነገር አሁንም ልቤን ያፋጥነዋል። ሐሙስ መጣና ኤቫ ንጋት ላይ በሩ ላይ ሆና ትጠብቅ ነበር። ከቆሻሻ ማጠራቀሚያው በድብቅ ያስቀመጠቻቸውን ጠርሙሶች በደረጃው ላይ አደራጅታ ነበር። ኖህ ሲመጣ ያዘጋጀችለትን አይቶ ፊቱ በራ። እነዚህን ለኔ ያስቀመጥሽልኝ? ይህ በጣም ቆንጆ ነው። ትንሿ ግን ታውቂያለሽ፣ ትርፉን ለምን ለሁለት አንካፈለውም? እንደ ሸሪኮች በመሆን። የኤቫ አይኖች ተከፈቱ። ማንም ሰው በምንም ነገር ላይ አጋር እንዲሆኑ ጠይቋት አያውቅም። እሷ ሁልጊዜ ታካሚ፣ ተማሪ ወይም መፈታት ያለባት ችግር ነበረች። ለሚቀጥለው ሰዓት አብረው ጠርሙሶችን ለዩ። ኖህ ስለ ሁሉም ነገርና ስለምንም ነገር አወራ። መስታወት እንዴት እንደሚሰራ፣ ቆሻሻን መልሶ መጠቀም ለምን እንደሚያስፈልግ፣ በሀብታሞች ቆሻሻ ውስጥ ስላገኛቸው አስደሳች ነገሮች ታሪኮችን ይነግራት ነበር። አንድ ጊዜ ሙሉ ቴሌስኮፕ አግኝቼ ነበር አለ። አሁንም ይሰራል ደግሞ። አሁን ሁሉንም ህብረ ከዋክብት አውቃለሁ። የኔ ምርጥ የትኛዋ እንደሆነ ማወቅ ትፈልጊያለሽ? ኤቫ በጉጉት ነቀነቀች። ካሲዮፒያ ናት። በጣም የምታወራ ንግሥት ነበረች። ስለዚህ አማልክቱ ትህትናን እንድትማር በሰማይ ላይ ዘቅዝቀው አስቀመጧት። ላፍታ ንግግሩን አቆመ። ግን ምናልባት እሷ በትክክል የሚሰማት ሰው ያስፈልጋት ይሆናል ብዬ አስባለሁ። ታውቂያለሽ? ኤቫ እጇን ወደ ጉሮሮዋ ወሰደች። በቀስታ ነካችው። በትክክል በ17 ደቂቃ ውስጥ ሕይወታቸው ለዘላለም ይቀየራል። ሳራ ከኩሽና መስኮት ሆና ትመለከት ነበር።
በሳንዱችና ጭማቂ የተሞላ ትሪ ይዛ ወደ ውጭ ወጣች። ምንም እንዳልተፈጠረ ለመምሰል እየሞከረች ግን ይህ ልጅ ምን አይነት አስማት እንዳለው ለመረዳት ጓጉታ ነበር። ተርበ መሆን አለበት ብላ ቀረበች። ኖህ ውድ የሆኑትን ሳንዱቾች በትህትናና ግራ በመጋባት ተመለከተ። አመሰግናለሁኝ ወይዘሮ፣ ግን ደህና ነኝ፣ አራበኝም። እባክህ። የሳራ ድምፅ ትንሽ ተሰባበረ። ተቀላቀልን። በረንዳው ላይ ተቀመጡ። የሚገርም የሶስትዮሽ ጥምረት ነበረ። ቢሊኔሪዋ ሚስት በዲዛይነር ልብስ፣ ቤት የሌለው ጎረምሳ በሰልባጅ ልብስና እነሱን ያገናኘችው ዝምተኛዋ ልጅ። የምትወድ ትመስላለች አለች ሳራ በጥንቃቄ። ኤቫ ምርጥ ነች አለ ኖህ በቀላሉ። እኔ ከማውቀው ከማንኛውም ሰው በላይ በደንብ ትሰማለች። ግን እሷ እኮ አትችልም፣ ማውራት አትችልም። ኖህ ትከሻውን ሰበቀ። እና ምን ይሁን? አያቴ ትል ነበር፣ በጣም ጥበበኛ ሰዎች ጥቂት ያወራሉ። ኤቫ ብዙ ጥበብ አከማችታ ይሆናል። በመጨረሻ ስታወራ ዓለምን ትለውጣለች። ኤቫ በኖህ ትከሻ ላይ ተደገፈች። ለማንኛውም ቴራፒስት ወይም ዘመድ አሳይተው የማታውቀውን የታማኝነት ምልክት አሳየች። ይህ ለሳራ ምን ሊሰማት እንደሚችል መገመት ትችላላችሁ። ልጇ ከእነሱ ይልቅ ለማያውቁት ሰው ስትተማመን ማየት። እንዴት ነው የምታደርገው? ሳራ በሹክሹክታ ጠየቀች። ሁሉንም ነገር ሞክረናል። ከስዊዘርላንድ የመጡ ስፔሻሊስቶች፣ የሙከራ ሕክምናዎች፣ የሙዚቃ ቴራፒ፣ የሥነ ጥበብ ቴራፒ፣ የፈረስ ቴራፒ። ምናልባት ችግሩ እሱ ሊሆን ይችላል አለ ኖህ በቀስታ። እሷን ለማስተካከል እየሞከራችሁ ነው፣ ግን እሷ አልተሰበረችም። እሷ ዝም ብላ መራጭ ነች። እናቴ ሁልጊዜ ትል ነበር፣ አንዳንድ ሰዎች እንደ ብርቅዬ አበባዎች ናቸው። በትክክል ሰላም ሲሰማቸው ብቻ ነው የሚፈኩት። ኤቫ እያንዳንዱን ቃል እየሰማች እንደነበር አላወቀውም ነበር። በሚቀጥሉት ሳምንታት ኖህ ቋሚ ሰው ሆነ። ሄነሪ የደህንነት ቡድኖቹን ስለ ልጁ ዳራ እንዲያጠኑ አደረገ። ልጁ በትክክል እንደሚመስለው ነበር። ወላጆቹ የሞቱበት በወጣቶች መጠለያ ውስጥ የሚኖር ለእህቱ የትምህርት ቁሳቁስ የሚሆን ገንዘብ ለመቆጠብ ፕላስቲኮች የሚሰበስብ ንጹህ ታሪክ ያለው ትምህርት ቤት መሄድ በሚችልበት ጊዜ ጥሩ ውጤት የሚያመጣ ምንም አይነት የወንጀል ቡድን ጋር ግንኙነት የለውም። ልንቀጥረው ይገባል። ሄነሪ አንድ ምሽት ለሳራ ነገራት። በይፋ ለኤቫ ጓደኛ እንዲሆን እርዳታ አይቀበልም። ሳራ ያንን ተረድታ ነበር። ኖህ ገንዘባቸው ሊገዛው የማይችል ኩራት ነበረው። እንግዲህ እውነተኛ ስራ እናደርገዋለን ከትምህርት በኋላ በትርፍ ሰዓት። ነገር ግን ያኔ ሁሉም ነገር ማንም ባልጠበቀው መንገድ ተቀየረ። ከጠዋቱ 8 ሰዓት ላይ የፖሊስ ሳይረን በዊታከር መኖሪያ ቤት ውጭ ጮኸ። ሰማያዊና ቀይ መብራቶቹ የኤቫን ክፍል ግድግዳዎች እንደ ቅዠት ቀለሙት። ሄነሪ ልጁን በመስኮቱ አጠገብ ቆማ አገኛት። ትንሽ እጇ በመስተዋቱ ላይ ተጭኖ በዝምተኛ ፊቷ ላይ እንባ ይፈሳል። ኖህን እየወሰዱት ነው፣ ሳራ ከበሩ ላይ በሾክሾክታ ተናገረች፣ ድምጿ እየተሰባበረ። በመስኮት በኩል ኖህ በካቴና ታስሮ ወደ ፖሊስ መኪና ሲገፋ ማየት ይችላሉ። ፊቱ ተጎድቷል፣ ከንፈሩ ተሰነጣጥቋል። ነገር ግን አይኖቹ የቤተ መንግስቱን መስኮቶች ኤቫን እስኪያገኟት ድረስ ይፈልጉ ነበር። ያንኑ ሞቅ ያለ እውነተኛ ፈገግታ ፈገግ አለላትና ደህና ነው ትንሿ ሙዚቀኛ የሚል አፍ አሳያት። የኤቫ አፍ ያልመጣ ጩኸት ለማሰማት ተከፈተ። ለመናገር እንዲያቆሙት ለመጥራት በምታደርገው ጥረት መላ ሰውነቷ ተንቀጠቀጠ። በመቀጠል የተከሰተው ነገር አሁንም ይረብሸኛል። ሄነሪ ቀድሞውንም ከጠበቃው ጋር በስልክ ነበር። ነገር ግን ጉዳቱ ደርሶ ነበር። ኤቫ መሬት ላይ ወደቀች። ዝምተኛ ስቅስቅታዋ ከማንኛውም ድምፅ በላይ ልብን ይሰብር ነበር። ምን አደረገ? ሳራ ሄነሪ ስልኩን ሲዘጋ ጠየቀች። ምንም አላደረገም። እህቱን እየጠበቀ ነበር። አንዳንድ ትልልቅ ልጆች ሊጎዷት ሞክረው ነበር ኖህ መከታቸው። ነገር ግን ባለፈው ሳምንት 18 ዓመት ሞላው። ሌሎቹ ልጆች ለአቅመ አዳም ያልደረሱ ናቸው። ወላጆቻቸው ክስ እየመሰረቱ ነው። ኤቫ በድንገት በቁጣ ቆመች። ወደ አይፓዷ ጋር ሄዳ በከፍተኛ ፍጥነት መጻፍ ጀመረች። ከዚያም ለወላጆቿ አሳየች። አድኑት፣ መጀመሪያ እሱ አድኖኛልና። ውድ ልጄ፣ ሄነሪ አጠገቧ ተንበረከከ። ኖህ እሱ አላዳነሽም። ኤቫ አይፓዱን በክፍሉ ውስጥ ወረወረችው። ይህ በሕይወቷ ውስጥ የመጀመሪያው የኃይል እርምጃ ነበር። ከዚያም ሁሉንም ነገር የቀየረ ነገር አደረገች። አፏን ከፍታ አንድ ድምፅ አወጣች። ቃል አልነበረም። ከነፍሷ ጥልቀት የመጣ የሚመስል ጥሬ የሆነ የጭንቀት ድምፅ። በ7 ዓመታት ውስጥ የወጣችው የመጀመሪያ ድምፅ ነበር። ይህ ገና ጅምር መሆኑን አላወቁም ነበር።
ሄነሪ ቀሪውን ሌሊት ከጠበቃዎች፣ ከዳኞች፣ ስልጣን ካለው ከማንኛውም ሰው ጋር በስልክ አሳለፈ። በጠዋቱ ኖህ ሄነሪ በከፈለው ዋስትና ተለቀቀ። ነገር ግን ኖህ ወደ ቤተ መንግስቱ ለመምጣት እምቢ አለ። ችግሮችን ወደ ደጃፋችሁ ማምጣት አልችልም አለው ለሄነሪ በፍርድ ቤት። ኤቫ ይህን ረብሻ ማየት አያስፈልጋትም። ኤቫ አንተን ትፈልጋለች አለ ሄነሪ። ትናንት ማታ ድምፅ አውጥታለች። ሲወስዱ ስታይ ለመጮህ ሞክራለች። የኖህ አይኖች በእንባ ተሞሉ። ድምጿን ያገኘችው በህመም ምክንያት ነው። እንደዛ መሆን አልነበረበትም። እንግዳውስ ተመለስ፣ ደህና መሆንህን አሳያት። መናገር የግድ ከፍርሃት መምጣት እንደሌለበት አሳያት። ቆይ አንዴ፣ እዚህ አንድ ወሳኝ ነገር ልንገራችሁ። ኖህ በዊታከር የፊት በር በኩል ሲገባ በትክክለኛው የፊት በር እንጂ በቆሻሻ ማጠራቀሚያው በኩል ሳይሆን ኤቫ ተጠብቀው ነበር። ወደ እሱ ሮጠች። ከማንም ጋር አድርገው የማታውቀውን ነገር እና ወገቡን አቀፈችው። ኖህ ወደ እሷ ደረጃ ዝቅ ብሎ ተንበረከከ። የቆሰለ ፊቱ ለስላሳ ነበር። ጤና ይስጥልኝ ትንሿ ሙዚቀኛ፣ ደህና ነኝ። ይኸውልሽ ጥቂት ጠባሳዎች ጠንካራ ያስመስሉኛል አይደል? ኤቫ የቆሰለውን ከንፈሩን በቀስታ ነካች። አይኖቿ ይጠይቁ ነበር። እህቴን መጠበቅ ነበረብኝ ሲል ኖህ አስረዳ። ልክ አንቺን እንደምጠብቅሽ ጓደኞች የሚያደርጉት እሱን ነው። ኤቫ ለረጅም ጊዜ ተመለከተችው። ከዚያም እጁን ይዛ በሳሎን ውስጥ ወዳለው ፒያኖ ወሰደችው። በዓመታት ውስጥ በትምህርት ወቅት እንኳን ተነክቶ የማይታወቅ መሳሪያ። ወደ ፒያኖ ጠቆመች። ከዚያም ወደ ኖህ። እንድጫወት ትፈልጊያለሽ? እንዴት እንደሆነ በትክክል አላውቅም። ኤቫ ወንበሩ ላይ ወጥታ ከጎኗ ያለውን ቦታ መታ አደረገች። ከዚያም አንድ የሚገርም ነገር አደረገች። የኖህን ጣቶች በተወሰኑ ቁልፎች ላይ አድርጋ በመጫን ቀላል ዜማ ፈጠረች። ከዚያም በጉጉት ተመለከተችው። ይህን እንድማር ትፈልጊያለሽ? ራሷን ነቀነቀችና ኖህ እስኪለምደው ድረስ በትዕግስት ደገመችው። በትክክል ለመጫወት 15 ደቂቃ ፈጅቶበታል። ነገር ግን ሲያደርገው ኤቫ ፈገግ አለችና በግራ እጇ የራሷን ዜማ ጨመረች። አብረው ሙዚቃ እየሰሩ ነበር። ዝምተኛዋ ልጅና ቤት የሌለው ልጅ የሚያምር ነገር እየፈጠሩ። እንዲያውም እዚህ ላቁም፣ ምክንያቱም ይህ ዝርዝር አስፈላጊ ነው። ሳራ ሁሉንም ነገር በስልኳ ቀረጸችው። እንባ በፊቷ ላይ ይፈሳል። በ7 ዓመታት ውስጥ ከዓለም ምርጥ የሙዚቃ ቴራፒስቶች መካከል ኤቫ ከተማሪነት ይልቅ አስተማሪ እንድትሆን የፈቀደላት ማንም አልነበረም። በሚቀጥሉት 2 ሳምንታት የኖህ ጉዳይ በሕግ ስርዓቱ ውስጥ እያለ በየቀኑ ይመጣ ነበር። ኤቫ ፒያኖ አስተማረችው፣ እሱ የጠርሙስ ሙዚቃ አስተማራት። ምንም ቃል የማይፈልጉ ውስብስብ የምልክት የፊት ገጽታና የጋራ ቀልዶች የግንኙነት ዘዴ ያዳበሩ። ነገር ግን ትልቅ ለውጥ የመጣው በአንድ ተራ የሐሙስ ከሰዓት በኋላ ነው። ነገሮች ሁሉ ከመቀየራቸው በፊት 3 ሰዓታት ብቻ እንደቀራቸው አላወቁም ነበር። ኖህ ስለ እናቱ ለኤቫ ይነግራት ነበር። ይህን የሚያደርገው በጣም አልፎ አልፎ ነበር። ስትፈራ ትዘፍንልኝ ነበር አለ። ጣቶቹን በፒያኖ ቁልፎች ላይ ዝም ብሎ እያንሸራሸረ ጠዋት ላይ ደስታ እንደሚመጣ የሚናገር የድሮ ዘፈን። ስትሞት ድጋሚ ደስታ የሚሰማኝ አይመስለኝም ነበር፣ ግን ታውቂያለሽ፣ ልክ ነበረች። ጠዋቱ እስኪመጣ ትንሽ ጊዜ ወሰደ እንጂ። ኤቫ በትኩረት ሰማች። ሰማያዊ አይኖቿ ከፊቱ ላይ አይለቆም ነበር። እህቴ ኬሻ አንቺን በጣም ትመስላለች። በአካል አይደለም። የእናታችን አይኖችና የአባታችን ግትራ ገጭ አላት። ነገር ግን በውስጧ ሁሉንም ነገር በጣም በጥልቀት ይሰማታል። አንዳንድ ጊዜ ለቃላት በጣም ይበዛል። ኤቫ ወደ ራሷ ጠቆመች። ከዚያም እኔም የሚል ትርጉም ያለውን የጋራ ምልክታቸውን አሳየችው። አውቃለሁ ትንሿ ሙዚቀኛ፣ ከመጀመሪያው ቀን አውቄ ነበር። አንቺ መናገር ስላልቻልሽ ዝምተኛ አይደለሽም። ዝምተኛ የሆንሽው በጣም ብዙ ስለሚሰማሽ ነው። ቃላት ስሜቱን ያሳንሱታል። አንቺ ደግሞ ትንሽ ስሜት አትፈልጊም፣ ትልቁን ነው የምትፈልጊው። እንዴት በትክክል እንደተረዳት መገመት ትችላላችሁ? ኤቫ በድንገት ተነስታ ወደ መሳቢያው ሄደች። ደብቃው የነበረውን ወረቀት አውጥታ ለኖህ ሰጠችው። ስዕል ነበር። ተራ ግን ግልጽ የሆነ እጅ ለእጅ የተያያዙ 2 ሰዎች። አንዱ ረዥምና ጠቆር ያለ፣ አንዱ ትንሽና ቀላ ያለ። ከበላያቸው ላይ አንዲት ቃል ደጋግማ ጽፋ ነበር። ፍጹም እስክትሆን ድረስ ተለማምዳታለች። ጓደኛ የምትል ቃል። ኦ ኤቫ! የኖህ ድምፅ ተሰባበረ። አዎ፣ ሁልጊዜ የዘላለም ጓደኞች ነን። ኤቫ በጥልቀት ተነፈሰች። ሄነሪና ሳራ ከበሩ ላይ ሆነው
ትንፋሻቸውን አፍነው ይመለከቱ ነበር። የኤቫ አፍ ተከፈተ። ከንፈሮቿ ቅርጽ ያዙ። ከዚያም በጣም ቀጭን በሆነ ሹክሹክታ ደስተኛ ቃሉ እንደ ተአምር በአየር ላይ ተንሳፈፈ። ኖህ በድንጋጤ ወይም በደስታ ምላሽ አልሰጠም። እርሱ ዝም ብሎ ፈገግ አለና በሹክሹክታ መለሰ። እኔም አለ። በመቀጠል የተከሰተው ነገር አሁንም ልቤን ያፋጥነዋል። ደስተኛ አለች ኤቫ በድጋሚ ትንሽ ድምጿን ከፍ አድርጋ፣ ቃሉን እየቀመሰችው ያለች ይመስል። ከዚያም ወደ ኖህ ጠቆመች። በወላጆቿ ላይ ደስተኛ፣ በራሷ ላይ ደስተኛ ደስተኛ። ሳራ በሄነሪ እቅፍ ውስጥ ወድቃ ስቅስቅ ብላ አለቀሰች። የ7 ዓመታት ዝምታ በአንድ ፍጹም ቃል ተሰበረ። ነገር ግን ኤቫ አልጨረሰችም ነበር። ድፍረት አሰባስባ ኖህን ተመለከተችና ጨመረች። ቆይ እዚህ 2 ቃላት ከ7 ዓመታት ባዶነት በኋላ ሁሉንም ነገር የሚወክሉ 2 ቃላት ተናገረች። የዱር ፈረሶች እንኳን ሊጎትቱኝ አይችሉም ሲል ኖህ ቃል ገባ። ነገር ግን ያኔ ደማቸውን የሚያቀዘቅዝ ነገር አገኙ። የሄነሪ ስልክ ጮኸ። ጠበቃው ነበር። የሌሎቹ ልጆች ቤተሰቦች ክስ መመስረት ብቻ አልነበረም ያደረጉት፣ ኖህን ለጥቃት እየከሰሱት ነበር። ካሸነፉ ኖህ 21 ዓመት እስኪሞላው ድረስ በወጣቶች ማረሚያ ቤት ይቆያል። አይ ቃሉ ከኤቫ አፍ ወጣ። ሁሉም ሰው ደነገጠ። አይ 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 አይ! ወደ አባቷ ሮጠች። እጆቹን ያዘች። ቃላት አሁን በችኮላ ይፈሱ ነበረ። ኖህ ጥሩ፣ ኖህ ጓደኛ፣ እርዳታ፣ ኖህ እባክህ፣ አባዬ እባክህ። እያንዳንዱ ቃል በትግል በጥረትና በጽናት የተገኘ ነበር። የኤቫ ድምፅ ለረጅም ጊዜ ጥቅም ላይ ስላልዋለ ይንቀጠቀጥ ነበር፣ ግን እዚያ ነበር፣ እውነተኛ ነበር። ሄነሪ ልጁን ተመለከታት። በትክክል አያት። ይች ለ7 ዓመታት ሊያስተካክሏት የሞከሩት ዝምተኛዋ ፍጹም አሸንጓሊት አልነበረችም። ይች ለምትወደው ሰው የምትዋጋ ተዋጊ ነበረች። ልንረዳው ነው፣ ሄነሪ ቃል ገባ። ምንም ቢፈጅ። መፍትሄው በጣም ካልተጠበቀ ቦታ እንደሚመጣ አላወቀውም ነበር። በሚቀጥለው ጠዋት ኤቫ ከኖህ ጋር ወደ ፍርድ ቤት ለመሄድ ወሰነች። ከዚህ በፊት እንዲህ ባለ ህዝባዊ ቦታ ውስጥ ሆና አታውቅም። ሄነሪና ሳራ ስለ ሁኔታዋ ተጨንቀው ሁልጊዜ ከሰው ይደብቋት ነበር። ነገር ግን ኤቫ በአንድ በኩል የኖህን እጅ፣ በሌላ በኩል የአባቷን እጅ ይዛ ገባች። ዳኛው ኖህ ምን እንደተፈጠረ እንዲያስረዳ ሲጠይቁ ኤቫ ቆመች። እኔ አወራለሁ አለች። ድምጿ አሁንም አዲስ ነበር። ፍርድ ቤቱ ዝም አለ። የሄነሪ ጠበቃ ጣልቃ ለመግባት ሞከረ። ነገር ግን ዳኛው በመገረም እንድትቀጥል ፈቀዱላት። ኖህ አስተማረኝ፣ እሱ አየኝ፣ አልተሰበርኩም። ኤቫ እንዲሁ ኤቫ። አይፓዷን አወጣች። ረጅም መልእክት ጽፋ ለዳኛው ሰጠች። ክቡር ዳኛ። ዳኛው ጮክ ብለው አነበቡት። ኖህ እኔን እንዳዳነኝ እህቱንም አድኗታል። ከመጥፎ ልጆች ሳይሆን ከዝምታ ነው ያዳነኝ። እንድናገር በፍጹም አልጠየቀኝም። እርሱ ዝም ብሎ መሞከር ደህና መሆኑን አሳየኝ። እባክዎን አይውሰዱት። እሱ ደፋር መሆኑን እያስተማረኝ ነው። ዳኛው ለቤት አልባው ወጣት ለመከላከል ስትል ድምጿን ያገኘችዋን ይችን ታናሽ ልጅ በትኩረት ተመለከቱ። ምን ያህል ጊዜ ዝም አልሽ? ሲሉ ዳኛው በቀስታ ጠየቋት። 7 ዓመት ኤቫ መለሰች። እና አሁን ለኖህ ብለሽ እያወራሽ ነው? ኤቫ ራሷን ነቀነቀች። ከዚያም አንድ ተጨማሪ ቃል ጨመረች። ቤተሰብ። በትክክል በ17 ደቂቃ ውስጥ ሕይወታቸው ለዘላለም ይቀየራል። ዳኛው የጉዳዩን መዝገቦች፣ የኖህ እህት ላይ ከደረሰው ጥቃት የተገኘውን የጥበቃ ካሜራ ቀረጻ፣ ሄነሪ ጠበቆች የሰበሰቡትን ምስክርነቶች ገመገሙ። ነገር ግን ዳኛውን ያሳመነው የኤቫ ምስክርነት ነበር። ለእኔ እንደሚመስለኝ ዳኛው በመጨረሻ ተናገሩ። አቶ ኖህ ዊሊያምስ ለአቅመ አዳም ያልደረሰችውን እህቱን ከ3 አጥቂዎች ለመከላከል እርምጃ ወስዷል። በቅርቡ 18 ዓመት መሙላቱ ሕፃን ልጅን ከጉዳት የመከላከል መብቱን አያሳጠውም። መዝገቡ ተዘግቷል። ፍርድ ቤቱ በጩኸት ተሞላ።
ኤቫ ራሷን በኖህ እቅፍ ውስጥ ወረወረች እና በ7 ዓመታት ውስጥ ለመጀመሪያ ጊዜ ሳቀች። በትክክል ሳቀች። ድምፁ የጎረነነ ቢሆንም እውነተኛ ነበር። አመሰግናለሁ፣ በጆሮ በሹክሹክታ ተናገረች። አይ ትንሽዬዋ ሙዚቀኛ፣ እኔ ነኝ የማመሰግነው። ከፍርድ ቤቱ ውጭ ሄነሪ ሁሉንም ሰው ራሱንም ጭምር ያስገረመ ውሳኔ ያደረገ። ኖህ፣ አንድ ነገር ላቀርብልህ እፈልጋለሁ። እርዳታ አይደለም፣ እውነተኛ ጥያቄ ነው። ከእኛ ጋር ኑር። በይፋ የኤቫ ጓደኛ ሁን፣ ነገር ግን የቤተሰባችን አባልም ሁን። አንተም ኬሻም ጭምር። ምን እንደምናደርግባቸው ከምናውቀው በላይ ክፍሎች አሉን። የኖህ ኩራት ከተግባራዊነት ጋር ተጋጨ። አቶ ዊታከር፣ ሄነሪ፣ እባክህ ሄነሪ ብለህ ጥራኝ። ሄነሪ፣ አደንቃለሁ፣ ግን ኤቫ ጣልቃ ገባች። ድምጿ አሁን እየጠነከረ መጥቷል። ቆይ እባክህ፣ እንፈልግሃለን ስትል ሳራ ጨመረች። ሁላችንም እንፈልግሃለን። ልጃችንን መልሰህ ሰጠህን። አንተንና ኬሻን ቤት እንድንሰጣችሁ ፍቀድልን። ኖህ የኤቫን ተስፋ የሞላበት ፊት ተመለከተ። በአክስታቸው ቤት ውስጥ ስላለው መጨናነቅ አሰበ። ተኝቶበት ስለነበረው መጠለያ አሰበ። እርዳታ አይደለም፣ ዳግመኛ ጠየቀ። ቤተሰብ፣ ሄነሪ በጽናት ተናገረ። ኤቫ ልክ ነች። አሁን ቤተሰብ ነህ። ነገር ግን ያኔ ሁሉም ነገር ማንም ባልጠበቀው መንገድ ተቀየረ። ከ6 ወራት በኋላ የዊታከር መኖሪያ ቤት ሊታወቅ አልቻለም። በአካል ሳይሆን አሁንም ያው የእብነ በረድ ወለልና ውድ የጥበብ ሥራዎች ነበሩት። ነገር ግን የቦታው ነፍስ ተቀይሮ ነበር። የኬሻ ሳቅ ለዓመታት ዝም ብለው በነበሩት ኮሪደሮች ውስጥ ያስተጋባ ነበር። እርሷና ኤቫ የማይነጣጠሉ ሆኑ። አንዳቸው ሌላቸውን ያስተምራሉ። ኤቫ በቤት ሥራ ስትረዳት፣ ኬሻ ደግሞ አዳዲስ ዳንሶችን ታስተምራታለች። ኖህ በሄነሪ ድጋፍ የ2ኛ ደረጃ ትምህርቱን እየጨረሰ ነበር። ስለ ህልውናው መጨነቅ ስለቀረ ውጤቱ በጣም ተሻሻለ። ታሪኩ በኢንተርኔት ከተሰራጨ በኋላ 3 ኮሌጆች ሙሉ ስኮላርሺፕ ሰጥተው ተቀበሉት። ቤት የሌለው ጎረምሳ የቢሊኔሩን ዝምተኛ ልጅ ድምጿን እንድታገኝ ረዳ። ነገር ግን ትልቁ ለውጥ ኤቫ ነበረች። ዘወትር አትወራም፣ ምናልባትም በፍጹም እንደዛ አትሆንም። ነገር ግን ስትወራ ቃላቶቿ ክብደት አላቸው። ስለ መርጦ ዝምተኛነትና ስለ መስተካከል ጫና በብሎግ መጻፍ ጀምራለች። ፈጽሞ አልተሰበርኩም ነበር ስትል ጻፈች። ዝምታ እስራት ሳይሆን ምርጫ ሊሆን እንደሚችል የሚረዳኝ ሰው እስኪመጣ እየጠበቅኩ ነበር። ኖህ እኔን አየኝ እንጂ ሁኔታዬን አላየም። ባልናገርም እንኳ ሰማኝ። ያ ነው ፍቅር። እንዲያውም ሁሉንም ነገር የቀየረውን ቅጽበት ልንገራችሁ። የኤቫ 8ኛ ዓመት የልደት በዓል ነበር። ለመጀመሪያ ጊዜ የፈለገችው በዓል። በመቶዎች የሚቆጠሩ የማታውቃቸው ሰዎች ያሉበት ትልቅ ግብዣ ሳይሆን ቤተሰብ ብቻ፣ እውነተኛ ቤተሰብ። ሻማዎቿን ስታጠፋ ሄነሪ ምን ተመኘሽ ብሎ ጠየቃት። ኤቫ በዚያው የፀሐይ መውጫ ፈገግታ ፈገግ አለች። ቀድሞውኑ ተፈጽሟል። ምን ተፈጽሟል የኔ ውድ ልጅ? በጠረጴዛው ዙሪያ ያሉትን ኖህ ኬሻን ኬክ ሲያጎርሳት፣ ወላጆቿ እጅ ለእጅ ተያይዘው አገልጋዩ ክሬም ሲሰርቅ የነበረውን ሞቅ ያለ ረብሻ ተመለከተች። ይህ አለች በግልጽ ከደም በላይ የሆነ ቤተሰብ። ሳራ በድጋሚ እያለቀሰች ነበር። ነገር ግን በዚህ ጊዜ የደስታ እንባ ነበር። መቼ ነው እንዲህ ጥበበኛ የሆንሽው የኔ ውድ ልጅ? ኤቫ ወደ ኖህ ጠቆመች። ጥሩ አስተማሪ። ኖህ የጭማቂ ብርጭቆውን ከፍ አደረገ። ለኤቫ ምርጥ ንግግሮች ሁልጊዜ ቃላት እንደማያስፈልጋቸው ላስተማረችኝ። ለኖህ ሄነሪ መለሰ። ሀብት ስላለን ነገር ሳይሆን ለማካፈል ስለምንፈቅደው ነገር መሆኑን ላስተማረን። ለቤተሰብ ስትል ኬሻ ጨመረች። ለሚያገኝህ መንገድ ሁሉ። ለፍቅር ኤቫ ደመደመች። ድምጿ ከምንጊዜውም በላይ ጠንክሮ ሁልጊዜ መንገድ ያገኛል። በዚያ ክፍል ውስጥ የነበረውን ደስታ መገመት ትችላላችሁ። ከ1 ዓመት በኋላ በኖህ የ2ኛ ደረጃ ትምህርት ምረቃ ላይ ኤቫ ያልተጠበቀ ንግግር አደረገች። ለወራት በምስጢር ስትለማመደው ነበር። ስሜ ኤቫ ዊታከር ይባላል ስትል ጀመረች። ድምጿ ግልጽና ጠንካራ ነበር። ለ7 ዓመታት አልተናገርኩም። ሰዎች የተሰበርኩ መሰላቸው። ወላጆቼ እኔን ለማስተካከል በሚሊዮኖች የሚቆጠር ገንዘብ አውጥተዋል። ነገር ግን እኔ ያልተሰበርኩም ነበር።
ዝም ብዬ እየጠበቅኩ ነበር። ያለ ቃላት የሚሰማኝን ሰው እየጠበቅኩ ነበር። ታዳሚው ተማርኮ ነበር። ኖህ ዊሊያምስ ሰማኝ። ዝምተኛ ልጃገረድ ሲያይ ሊፈታ የሚገባው ችግር አላየም። ጓደኛ አየ። ድምፅ በብዙ መልኩ እንደሚመጣ አስተማረኝ። በጠርሙስ ሙዚቃ፣ በፒያኖ ቁልፎችና እውነተኛ መግባባት ባለበት በቃላት መካከል ባለው ዝምታ ውስጥ። በምረቃ ልብሱ እንባው በፊቱ ላይ እየፈሰሰ ያለውን ኖህን በቀጥታ ተመለከተችው። እንድናገር በማስገደድ ሳይሆን በዝምታዬም እንኳ ለመደመጥ ዋጋ እንዳለኝ በማሳየት ድምፄን ሰጠኝ። አዳንኸኝ ኖህ፣ ከዝምተኛነት ሳይሆን ከብቸኝነት። የታዳሚው ጭብጨባ ለ5 ደቂቃ ያህል ቀጠለ። ነገር ግን ከሁሉም በላይ የሚያምረውና ነፍስን የሚነካው ቅጽበት በኋላ ላይ በግል የመጣው ነው። በዚያ ምሽት የዊታከር መኖሪያ ቤት በደስታ ተሞልቷል። ቤተሰቡ ኖህ በኮሎምቢያ ዩኒቨርሲቲ ሙሉ ስኮላርሺፕ ማግኘቱን በታላቅ ድምቀት እያከበሩ ነበር። ኤቫ ግን ኖህን ለብቻው ወደ በረንዳው ጠራችው። ኖህ አለችው፣ ድምፁ አሁንም እንደ አዲስ ሙዚቃ እየተንቀጠቀጠ። አቤት ትንሿ አላት ኖህ በዚያው በለመደው የደግነት ድምፅ። አንድ ነገር ልነግርህ እፈልጋለሁ አለችው። ምንድን ነው አላት ኖህ። ያ የሰማኸው የመጀመሪያ ቃሌ ደስተኛ የሚለው ያ በእውነቱ የመጀመሪያ ቃሌ አልነበረም። የኖህ ቅንድቦች ተነሱ። ምን ለማለት ፈልገሽ ነው ኤቫ? ኤቫ አይኖቿ በእንባ እየተሞሉ ወደ ሩቅ እየተመለከተች ቀጠለች። ገና የ3 ዓመት ሕፃን እያለው አንድ ጊዜ ተናግሬ ነበረ። እናቴ ወንድም ወይም እህት እንደማገኝ በነገረችኝ ቅጽበት በደስታ ብዛት የይ አልኩኝ። ነገር ግን ከዚያ በኋላ ብዙም ሳይቆይ እናቴ ልጁ ተጨናገፈባት። በጣም አዝና ነበር። እኔ ደግሞ በሕፃንነቴ የኔ ቃል ያንን መጥፎ ነገር እንዳመጣው፣ ድምፄ እናቴን እንዳሳዘናት አመንኩ። ቃላቶቼ ሰዎችን እንደሚጎዱ ተሰማኝ። እምቧ በጉንጮቿ ላይ መፍሰስ ጀመረ። ስለዚህ ዝም አልኩ። እናቴን ድጋሚ ላለማሳዘን ቃላቶቼን በውስጥ የቆለፍኩባቸው። አንተ እስክትመጣ ድረስ ድጋሚ ተናግሬ አላውቅም። ኖህ በታላቅ ድንጋጤና ሐዘኔታ ተመለከታት። ኤቫ ቀጠለች። ኦ ኖህ፣ አንተ ግን ድጋሚ እንድሞክር በራስ የመተማመን ስሜት እንዲሰማኝ ያደረግከኝ። ቃላቶቼ ማንንም እንደማይጎዱ እንዲያውም ፍቅር ሊሰጡ እንደሚችሉ እንዳምን አደረግከኝ። ኖህ ኤቫን አጥብቆ አቀፋት። ኤቫ፣ ያንቺ ቃላት ማንንም ሊጎዳ አይችልም። እነሱ እንዳንቺ በፍቅር የተሞሉ ናቸው። ኤቫ በሹክሹክታ ተናገረች። በመቀጠል የተከሰተው ነገር አሁንም ለዓይኖቼ እንባ ያመጣል። 5 ዓመታት አለፉ። ኖህ ከኮሎምቢያ በክብር ተመረቀ። ለዝምተኛነት ወይም ሰሌክቲቭ ሚውቲዝም ችግር ላለባቸው ልጆች የሙዚቃ ቴራፒ የሚሰጥ ግብረሰናይ ድርጅት አቋቋመ። ኤቫ አሁን ዕድሜዋ 13 ሲሆን የድርጅቱ የመጀመሪያዋ የቦርድ አባልና ተናጋሪ ነበረች። የድርጅቱ መክፈቻ በዓል ላይ ኤቫ አሁንም ቃላቶቿን በጥንቃቄ ብትመርጥም አቀላጥፋ ትናገር ነበር። ከ7 ዓመታት ዝምታ በኋላ ምን እንድናገር እንዳደረገኝ ሰዎች ይጠይቁኛል። መልሱ ቀላል ነው። ኖህ ዊሊያምስ እኔን አየኝ። የጤና ሁኔታዬን አይደለም፣ የአባቴን ገንዘብ አይደለም፣ ወይም የምወክለውን ችግር አይደለም። እሱ እኔን አየኝ። እናም በትክክል ስትታይ፣ በትክክል ተቀባይነት ስታገኝ ድምፅን ማግኘት ትግል ሳይሆን በዓል ይሆናል። ለአፍታ ቆመችና አሁን የ23 ዓመት ወጣት የሆነውንና በሺዎች የሚቆጠሩ ልጆችን የሚረዳ ድርጅት የሚያስተዳድረውን ኖህን ተመለከተች። ስንተዋወቅ ኖህ ቤት አልነበረውም። ማህበረሰቡ እሱ የሚያበረክተው ምንም ነገር የለውም የሚል ነበር። ነገር ግን እሱ ሁሉንም ነገር ሰጠኝ። ትዕግስትን፣ መረዳትንና ዝም አልኩም ተናገርኩም በትክክል እንዳለው ፍጹም መሆኔን አሳምነኝ። እኔ በቂ ነበርኩ። በዚያ ምሽት ድርጅቱ $2 ሚሊዮን አሰባሰበ። ሄነሪ ልጁ በራስ መተማመን በክፍሉ ስትዘዋወር እየተመለከተ ወደ ሳራ ዞረ። ኖህን አዳን ነው ወይስ እሱ ነው እኛን ያዳንን? ሁለቱንም አለች ሳራ በቀላሉ። ቤተሰብ የሚያደርገው እርሱን ነው። ነገር ግን እስካሁን ምርጡን ክፍል አልነገርኳቸውም። በበዓሉ ማብቂያ ላይ አንዲት ወጣት እናት ወደ ኖህ ቀረበች። የ5 ዓመት ልጇ የአባቱን ሞት ካየ በኋላ ተናግሮ አያውቅም ነበር። ልትረዳው ትችላለህ ብላ በጭንቀት ጠየቀች። ኖህ ወደ ልጁ ደረጃ ዝቅ ብሎ ተንበረከከ። ስምህ ማን ነው ትንሽየው ሰው? ልጁ በእርግጥ ምንም አላለም። ደስ ይላል አለ ኖህ ከኪሱ ጠርሙስ እያወጣ።
አሁን ሁልጊዜ አንድ ጠርሙስ ይይዛል። ሙዚቃ መስራት ትፈልጋለህ? ልጁ ጠርሙሱን ሲወስድ ኤቫ ከጎናቸው ታየች። ሰላም አለችው ለልጁ በቀስታ። እኔ ለ7 ዓመታት አልተናገርኩም ነበር። ይህ ሰው ወደ ኖህ ጠቆመች። ደህና መሆኑን አስተማረኝ። ሚስጥር ማወቅ ትፈልጋለህ? ልጁ ራሱን ነቀነቀ። ቃላት አንዱ የድምፅ አይነት ብቻ ናቸው። መጀመሪያ ሌሎቹን ድምጾች እንድታገኝ እንረዳሃለን። ከዚያም ዝግጁ ስትሆን ብቻ ቃላቶቹ ይመጣሉ። የልጁ እናት ማልቀስ ጀመረች። በእርግጥ ድጋሚ ይናገራል ብላችሁ ታስባላችሁ? ኤቫና ኖህ እርስ በእርስ ተያዩ። ዝምታ ሊይዘው የማይችል በጣም አስፈላጊ ነገር ሲኖረው ይናገራል አለች ኤቫ። ለእኔ ያ ጓደኛዬን ማዳን ነበር፣ ለእሱ ደግሞ ሌላ ነገር ይሆናል፣ ግን ይመጣል። እንዴት እርግጠኛ መሆን ትችላላችሁ? ኖህ ፈገግ አለ። ያው ከዓመታት በፊት የነበረው ሞቅ ያለ ፈገግታ። ምክንያቱም ፍቅር ሁልጊዜ ድምፅ ያገኛል። አንዳንድ ጊዜ የትኛውን እንደሚመርጥ ለመወሰን ጊዜ ይወስድበታል እንጂ። እንዲያውም ይህ ታሪክ በእውነት እንዴት እንደሚያልቅ ልንገራችሁ። በቆሻሻ ማጠራቀሚያው አጠገብ ከተገናኙ ከ10 ዓመታት በኋላ ዶክተር ኤቫ ዊታከር እንደ ብልህነቷ ትምህርቷን በፍጥነት አጠናቃለች። ስለ ዝምተኛነት ወይም ሰሌክቲቭ ሚውቲዝም ላደረገችው ጥናት ሽልማት ለመቀበል መድረክ ላይ ቆመች። ይህ ሽልማት የሌላ ሰው ነው አለች በልበ ሙሉነት። ኖህ ዊሊያምስ ትልቁ ቴራፒ ሰዎች እኛን በምንፈልገው ተራ መስፈርት ውስጥ እንዲገቡ ማስገደድ እንዳልሆነ ያስተማረኝ ሰው። እሱ ሰዎችን ባሉበት ቦታ ማግኘትና እንዳሉ ዋጋ እንዳላቸው ማሳየት መሆኑን አስተማረኝ። ታዳሚው ውስጥ ያለውን ኖህን ተመለከተች። አሁን ግሩም መምህር አግብቶ የ3 ልጆች አባት ሆኗል። ልጆቹም ሁሉ አክስቴ ኤቫ እያሉ ይጠሯታል። ስንተዋወቅ ኖህ የ17 ዓመት ልጅ ነበር። ቤት የሌለው የእኛን ፕላስቲኮች የሚሰበስብ ማህበረሰቡ እሱ ዋጋ የሌለው ነው ይል ነበር። ነገር ግን እሱ ዝምተኛ የ7 ዓመት ልጅ አይቶ ችግርን አላየም። ጓደኛን አየ። እሱ የማይታሰብ ነገር አላደረገም። እርሱ በጣም የሚያምርና ቀላል ነገር አደረገ። እኔን ተቀበለኝ። ሽልማቱን ወደ ላይ ከፍ አደረገች። ይህ በዝምታ በምልክት ወይም በዜማ ልዩ በሆነ መንገድ ለሚናገሩ ልጆች ሁሉና እነሱን በትክክል ለሚሰሙ ኖህዎች ሁሉ ይሁን። የመጨረሻው ትዕይንት ይህ ነው። አሁንም ቢሆን በየሳምንቱ ሐሙስ ኤቫና ኖህ በዊታከር መኖሪያ ቤት ይገናኛሉ። ቤቱ አሁን የዊሊያምስ ዊታከር ፋውንዴሽን ዋና መስሪያ ቤት ሆኗል። መጀመሪያ በተገናኙበት በዚያው የኋላ ደረጃ ላይ ይቀመጣሉ። ኤቫ አሁን ዶክተር ዊታከር ሆና የሕክምና ክፍሉን ታስተዳድራለች። ኖህ አሁን ዳይሬክተር ዊሊያምስ ሆኖ የውጪ ፕሮግራሞችን ይመራል። አሁንም ፕላስቲኮችን አብረው ይለያሉ። ስለሚያስፈልጋቸው ሳይሆን ሀብት በጣም ባልተጠበቁ ቦታዎች እንደሚገኝ ለማስታወስ ነው። መናገር የማትችይበትን ጊዜ ታስታውሻለሽ? ሲል ኖህ ይጠይቃል። ቤት ያልነበረህን ጊዜ ታስታውሳለህ? ኤቫ ትመልሳለች። እርስ በርስ ተረዳዳን፣ አንዳችን ሌላኛችንን አዳንን ይላሉ አብረው። ይህ ለዓመታት የደጋገሙት ተግባር ነው። ይህ የፍቅርና የተስፋ መልእክት ብዙዎች ጋር ደርሶ ልባቸውን እንዲያክም ላይክ በማድረግ እርዱን። የእናንተ አንድ ላይክ ታሪኩ ለሺዎች እንዲደርስ ያደርጋል። እንዲህ ያሉ ነፍስን የሚያድሱ ጥልቅ ትምህርት ያላቸውና በቪዲዮ የታገዙ ድንቅ ታሪኮች በየቀኑ እንዲደርሷችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰባችንን ተቀላቀሉ። በሌላ ድንቅ ቪዲዮ እስከምንገናኝ ድረስ መልካም ጊዜ